jechaan qabu bakka anaaf kun guyyaa dhumaati guyyaan boqonnaa koo sarradha isin jaalladha yeroo gaarii qabaadha akka dhuftu ergixeenyaan toreani kanaafiyyuu anaan amma jireenyi nagayeera hojjedhee jireenyaan jiraadhu sargeera warri isin gadhiisiise dhiifama maatiin koo obboloonni koo hiriyoonni koo hundi keessan dhiifama guddaa naa godhaa anaan kana booddee boqonnaa kan naa kennu hojii yookaan gaa'ela sontaane kana booddee boqonnaa naa kennu du'a qofaadha kanaafiyyoonis bakkaanii fidadhe deemaan jira waanta ta'eef isinin jaalladhaa yeroo gaarii turtii qaarii qabaadha ሰላም እግዚአብሔር ይዛላችሁ ውድና የተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር ይትበልልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዶቼ። እንግዲህ ትናንትና እህታችን ባረፈችው መረጃ አዳዲስ መረጃዎች እየወጡ ነው። እሱ ምንድነው? ስለ ባለቤቷ ስለ አብሯት የሚኖር ባለቤቷ እንዴት እንደዚህ ሊሆን ይችላል ተብሎ እንዴት አይጠይቃትም? እሱም ደግሞ ዋነኛው ነገር ምንድነው? እሷ ህይወቴን አጠፋለሁ የተሰናበተችበትን ቪዲዮ ራሱ ላይ ፖስት አድርጓል ማለት ነው። ራሱ ላይ ፖስት አድርጎታል። ፊት ለፊት ለመጀመሪያ ያስቀምጥኩላችሁ ማለት ነው። እና እንዴት ሰው ሰናበታችኋለሁ ያስቀየምኳችሁ ካላችሁ እኔም ተቀየምኳችሁ ባል ይቅር ብያለሁ፣ ይቅር ተባብለናል እና ከዚህ በኋላ ትዳርም አይጠቅመኝም፣ ህይወትም አይጠቅመኝም። ከዚህ በኋላ የኔ መኖር ምንም ስለማይጠቅም ወደ ማርፍበት ቦታ ልሄድ ነው እና ብላ ቻው ብላ ቃላን ስትሰጥ የተናገረችው ቪዲዮ ራሱ ላይ ፖስቶታል ማለት። ይሄ የተፖስተው ፎሎ ለመሰብሰብ ነው፣ ላይክ ለማድረግ ነው ወይስ በቃ የመጨረሻ ቃሏ ይሄንን ተናግራ ነበር የሞተችው ለማለት ነው? ይሄንን እሱ ጋር የፖስተው ማለት ነው። ሰው እንዴት ነው ሰው ፖስት ለማድረግ ቪዲዮ ፖስት ለማድረግ ነው መሮጥ ያለበት ወይ ሰው ህይወት ለማዳን ነው መሮጥ ያለበት? ይሄንን ደግሞ በአይምሯ ስታስብ ልጅቷ ውዱ ባላ ከሆነ እውነትም ባለቤቷ ከሆነ ለምን እንደዚህ ታደርጊያለሽ ብሎ ሳይኮሎጂስት ጋር ለምን አልወሰዳትም? የሃይማኖት አባቶች ጋር እንትነው ፕሮቴስታንት እምነት ነች አይደል? ስለ ሃይማኖታቸው ቦታ ላይ ለምን አልወሰዳትም? የሃይማኖት ቦታ ለምን አልወሰዳትም? እንደዚህ አይነት ካለ ወይም ከአባቶች ጋር ችግርሽ ምንድነው? ስንቶች ተከፍሏቸው በደቂቃ በሳይኮሎጂ እኮ የሚሰሩ አለ እኮ በዚህ ወደ በተዳረ ህይወት ላይ በሰው ኮመንት ላይ ሶሻል ሚዲያ ላይ የሚወጡ ቃላቶችን እንዴት ኮንትሮል ማድረግ እንዳለብን፣ በተዳራችን እንዴት ቻሌንጅ ሲገጥምን እንዴት ማለፍ እንዳለብን፣ በስራችን ራሱ በማህበራዊ ኑሮችን እንዴት ቻሌንጅ ሲመጣብን እንዴት ማለፍ እንዳለብን የሚያስተምሩ እኮ አሉ። እግዚአብሔር አምላክ ከተመሰገነ ይሁን። እንደው ሌላ እንኳን ቢቀር ብር ባይኖራት መክፈል እንኳን ባትችል እድሜ ለጀመናይ አሁን ቴክኖሎጂ የበዛበት ሰዓት ነው። ጀመናይ እኮ ብትጽፍለት ወይ በድምጽ ብታነጋግረው እኮ ይሄንን ለማድረግ ይሄንን አድርጊ፣ ይሄንን ለማድረግ ይሄንን አድርጊ ይላል እኮ ይመክራል። ቢያንስ ማን ምስጢር አይወጣብኝም ካለች በተዘዋዋሪ ጀመናይን መጠየቅ ትችላላችሁ። ሁለተኛ ነገር ደግሞ ባሏ ቪዲዮ ለማፖስት አንደኛ ሆነዋል። ግን ለምንድን ነው ብሎ ሳይኮሎጂስት ጋር ለምን አልወሰዳትም? ምንድነው ውዴ ምን ሆነሽ ነው እንደዚህ ልታስብ የቻልሽው? እኔ አለሁልሽ ከጎንሽ ስትበል ሴት ልጅ እኮ ትንሽ ነገር የሚያጽናናት፣ ትንሽ ነገር የሚያስከፋታል፣ ትንሽ ነገር የሚያጽናናታል። እና እስከዚህ ድረስ እስከምትደርስ ህይወታ እስከምታጣ ድረስ የደረሰችው አንደኛው እሱ በጎኗ ስላልሌለ ነው። በቃ አለቀ። አለ አይደለ? አንዳንድ ጊዜ በሰውን ተከባችሁ እኮ ብቸኝነት ይኖራችኋል። እሷ እንደዚህ አይነት ሰው ነው የገጠማት። አጠገቧ አለ፣ አብሮ ይወስዳታል፣ አብሮ ያመጣታል። ግን በዙሪያዋ እሱ የለም። በቃ እንዴ አንድ ባል ማለት ነው ሚስቱ የሚፈጠርባትን ማንኛውን ቻሌንጅ አጠገባ ሆኖ አባቶችን ማያናክር ከሆነ እሱ ራሱ የዛ ነገር እንትን ማይወጣ ከሆነ ምንም ባል ነው? ሪሞት ኮንትሮል ነው ወይስ ምንድን ነው? ወይስ ሮቦት ነው? እሱ የሰው ፍጥረት አይደለም እንዴ? አስቦ አገናዝቦ የራሱን እርምጃ ሰዎች ላይም ቢሆንም የራሷን የምትድንበትን የምትጽናናበትን መንገድ መፍጠር አይችልም? እኔ በእውነት በጣም ነው ያዘንኩት። በእውነት አላቅም እንዴት ለምን እንደሆነ አላቅም። ሰው እንዴት ሰው ላይ እንዴት እንደሚጨክን የግራ ጎኑ ባለቤቱ ውስጡ ልቡ እኮ ነች። ባል ማለት እኮ ሚስት ማለት እኮ እንደዛ እኮ ነው። እኔ ማሰው እንደዛ ነው።
ምን አይነት ኮተት ናችሁ በፈጣሪ ስም እንዴ! ገና ቪዲዮ ራሱ ላይ ይፖስታል። እኔ በጣም ነው የገረመኝ። እኔ አላመንኩም ነበረ፣ ግን ያው ገብቼ ቼክ ሳደርግ ነው ራሱ እንትን ላይ ሳደርግ ሳይ ነው በጣም የተገረምኩት ማለት ነው። እንዴ ፈጣሪ ሆይ ድረስ መድኃኔዓለም ሆይ እኔ አላቅም። እንግዲህ አንደኛ ዋነኛ ነገር ውዶች በፈጣሪ ይሁንባችሁ፣ በምታምኑት አምላክ ይሁንባችሁ። አንድ ሰው ማንኛው ነገር ሲገጥመው እኛ የችግሩ መንስኤ አንሆን። ችግር ሊገጥመው ይችላል። አዎ በህይወት ውጣ ውረዶች ብዙ ፈተናዎች ሊኖሩ ይችላሉ። ግን ያ ችግር እንዲባባስ ልክ በቁስሉ ላይ እንጨት መስደድ የለብንም፣ ወይ ቁስሉ እንዲፈጠር ማድረግ የለብንም። የምንጽፈው ነገር የምንናገረው ነገር ኮንትሮል ማድረግ አለብን። ልጅቷ ይሄ ኮመንት ሴክሽን ላይ አንቺ የማላይበት የት ነገር አሁን በኦሮምኛ የተጻፈውን የተርጉሜ አንብቤ ኮመንት ሴክሽን ላይ ሳየው አንቺ የማላይበት እግዚአብሔር አላህ ይጥረግሽ፣ እኔን ከምጠላው ሰው ቢኖር ችል ልጅ ነው አላህ ለምን ታሳየኛለች ልጅ ለምን አትወስዳትም የሚሉ አሉ። ኮመንት ሴክሽን ላይ የተጻፈ ማለት ነው። እና ምን አደረገቻችሁ? ቁርስ አልበላችባችሁ፣ እራት አልበላችባችሁ፣ ይህንን ነገር አድርጉልኝ ብላ አልጠየቀቻችሁም። ምን የጠየቀቻችሁ? እሷ ቤቷን የምትኖር እናንተ ቤታችሁ እንዴ። ቪዲዮን ማየት ማትፈልጉ ከሆነ እኮ ስክሮል ማለት ቢባል ነገር እኮ አለ። ስክሮል አድርጋችሁ ለፉ። ምን ጉድ ናችሁ? ምን ፍጥረት ናችሁ በፈጣሪ። እና በጣም ያሳዝናል። ከምንናገረው ነገር ከምንጽፈው ነገር የሰው ልጅ ህይወት መጥፊያ ምክንያት አንሆን። የሰው ልጅ መጥፊያ ምክንያት አንሆን። በተቻለን እንኳን ማዳን እንኳን ባንችል ሄደን ማድረስ እንኳን ህይወቷ ማትረፍ ባንችል እንኳን በእኛ ምክንያት ህይወቷ የሚጠፋ ምክንያት አንፍጠር። በፈጠራችሁ አምላክ ይሆንባችሁ። ምክንያቱም እኛ ተጠያቂ ነን። በእሷ ህይወት መጥፋት የምትጽፉ እንዳለ በአጠቃላይ ኮመንት ሴክሽን ላይ ጻፋችሁ፣ የተናገራችሁም ሊሆን ይችላል፣ ቪዲዮ ሰርታችሁ ሪፖስት አድርጋችሁ የሰራችሁም ሊሆን ይችላላችሁ። እንዳለ ተጠያቂ ናችሁ። በፍርድ ሰዓት ትጠየቁበታላችሁ። ምክንያቱም በምትናገሩት ነገር ማለት ሰው የሚናገረው ነገር የሚሰራው ነገር ማስተዋል አለበት። እናንተ ሰው ናችሁ እኮ። እና አሁንም ባለቤቷ ለምርመራ እየተፈለገ እንደሆነ ነው እየተናገረ ያለው። እንግዲህ ሌላ ምን ይባላል? እግዚአብሔር አምላክ ብቻ ነፍሷን ይማረው። ቤተሰቦቿ፣ ለወዳጅ ዘመዶቿ እግዚአብሔር አምላክ መጽናናቱን ይስጣቸው። ሌላ ነገር ምንም ማለት አይቻልም። አርፋለች። ከማረፏ በፊት ሰው ቢደርስላት ምንድነው ችግርሽ ቢባል ጥሩም ነበር፣ ግን ያው አልሆነም። ካመለጠች በኋላ አሁን ርራዬ ማለት ምንም አይጠቅምም። እና ስላዳመጣችሁን በጣም እጅግ አድርጌ ነው አመሰግናለሁ። ባላችሁበት የእግዚአብሔር ሰላም ወፍቅር ብዝት ትበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።